አወይ 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 ኤርሜላ አረገዘች። ወይ ጉድ! ኤርሜላ አረገዘች። ከማኑ አትሉ ጉድ አያልቅም፣ ጉድ አያልቅም። አንተ አብርሃም በሳምንት ሌላ ልጅ በሳምንት ልትወልድ ነው። የሆነ ነገር ተናገረች። ሩታ ልጠይቅ እኔም አንድ ጠባ አደርጋለሁ ብላለች። ከዛ በኋላ ነው ያረገዘችው ወይ መጀመሪያ ነበረ? ወይ ጉድ! ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ አድርጉኝ። ዛሬ ሄርሜላ ሆስፒታል ገባች፣ ሐኪም ቤት ሄደች። ግን ያለችው ምንድነው አልጋ ቤት ይመስለኛል፣ የሆቴል። አረ በጣም ሀብታም ናቸው። ሀብታም አጂ የቡታጅራ ልጅ አይደለሽም እንዴ? ለምንድነው ሆቴል ያሹ? እዛ ቤተሰብ የለሽም? ቤተሰብሽ እዛ አይደለም ወይ? አታታልሉን እስቲ። ቤተሰባ እዛ አይደለም ማለት ነው። ስለዚህ እሷ ሙዜ ሆቴል ይዛለች። አብርሃም ወደ አዲስ አበባ ሲመለስ ደግሞ ወደ አዲስ አበባ ትመለሳለች፣ ወደ ቤቷ ማለት ነው። ከዛ ደግሞ አሁን ቡታጅራ ሆቴል ይዛለች ማለት ነው። ይሄ ግን አዲስ አበባ አይደለም፣ ቡታጅራ ነው። ክሊኒክ ምናምን እያሉ ስለሆነ ሆስፒታል ምናምን እያሉ አይደለም። ስለዚህ አዲስ አበባ አይደለችም፣ ቡታጅራ ነች። አብርሃምም ቡታጅራ ነው። ትላንትና የሚያገኘ ሩም ውስጥ ነው፣ የራሱ ሩም ቡታጅራ ያዘ። እሱ ልጅ ለማየት እና እሷን ተመላልሶ ጉዳዩን ለመጨረስ ምናምን ነው፣ ልጁን ለማየት ነው እዛ ቁጭ ብሎ። አጅስ ምን አለሽ እና መጀመሪያ አዲስ አበባ ነበርሽ፣ እዛ ሆቴል ያሽበት ምክንያት ምንድን ነው? ስለዚህ አልገባንም። ስለዚህ አሁን ሄርሜላ ታማ መታለች። የሆነ ነገር ይመጣል ጠብቋል። ይመጣል ጠብቁ አላልኩም እኔ። አብርሃም እዛ የሆነ ሰሞን አሽቃብጦ ሰዎቹን አስረስቶ ምናምን ሰዎቹ ሰብሰብ አድርጎ በቃ አብርሃም እና ሩታ አንድ ላይ ሊሆኑ ነው ብለን አይምራችን ሰብስብ አድርገን ደግሞ ቁጭ ስንል ማለት ነው እንደምመለስ ወደ ኋላ ደግሞ ይመለሳል ማለት ነው። ስለዚህ ሄርሜላ ፖስታ አጣቅም ቆይታለች። ሩታ ወልዳ በማግስቱ ምናምን ሄዳ ጠይቃ ከፈረንጁ ጋር ምናምን ያለችው በስተቀር ከዛ በኋላ እንትን ብላ አታውቅም። ከዛ በኋላ አልፖስተችምም። በአንድ ቪዲዮ መታ በአብርሃምን በቃ እንለያይ፣ ከአንተም ከልጅና ከሩታ ጋር ሆን፣ እኔም ከልጄ ጋር ሆናለሁ። ትልቁ ነገር ልጅ ሰጥተኛል ብላ መጣች። ዛሬ ደግሞ ያስመልሳታል ምናምን። ሄርሜላ አርግዣለሁ ብላ ሰሞኑን ሄርሜላ እርጉዝ ነች እንደ እያላችሁ ቦርጭ እያያችሁ ቦርጭ ነው አላረገዝኩም አለች። እሷ ራሱ መልስ ሰጥታለች እኮ ረስታ ነው እንጂ አሁን ደግሞ አረገዘች ማለት ነው። አሁን ከማኑ አርግዣለሁ ብላ የምትመጣ ይመስላችኋል? ከማኑ? አብርሃም የደበቀችው ነገር አለ እያለ ነው። አብርሃም የምታውቀው ነገር ካለ ለምን አትነግረም? አርግዛለች ለምን አትልን? ሁለተኛ ልጅ ሊያገኝ ነው ፈጣሪ ደግሞ በሁለተኛ ልጅ ሊባርከኝ ነው ምናምን ብላ ለምን አትናገርም? በግልጽ ማለት ነው። የሆነ ነገር የደበቀችው ነገር ይመስላል። አቤላ ደግሞ በኋላ እነግራለሁ ምናምን፣ በቃ በኋላ እነግራለሁ ምናምን፣ አሁን አይደለም ምናምን አለ። ስለዚህ ሄርሜላ አረገዘች ነው፣ ከአብርሃም ነው አረገዝኩ ብላ ትመጣለች። ጠብቁ። ለምን ይሄው እንዴት እንደምትሆን እጁን ትይዛለች፣ ምኑን ታረጋለች፣ ከኔ አትርቅማ። ስለዚህ አረገዝኩል ብላ ልትመጣ ነው ማለት ነው። ጉድ መጽ አፈቀርኩ ብላ ራሱ ሳትናገር አረገዝኩል ብላ ልትመጣ ነው። ስለዚህ ሩታዬ ተዘጋጂ፣ ሄርሜላ ተዘጋጂ። ዝም በይ አንቺ፣ ዝም በይ። የት እንደደረሱ ብቻ ዝም ብለሽ እያቸው። ዝም ብለሽ ተራምሶ እዛ ደርሶ አንቺ ላይ ልጅ ስላለ ለልጁ ብሎ አንቺ አይርቅም። እውነት ነው። እግዚአብሔርን ታያላችሁ። አብርሃም ከሩታ ብለያይ ራሱ ዜሮ ነው፣ ባዶ ነው። ለምን እንደ ሩታ የምታገስላት ሰው የለም። ብትጨቃጨቅም ሩታ እኮ እሱን የሆነ ነገር ማስተካከል ስለምትፈልግ ብቻ ነው ሩታ የምትጨቃጨቁ ማለት ነው። ከአብርሃም ጋር የምትጨቃጨቁ
የሆነ ነገር ማስተካከል መስመር መያዝ ስለምትፈልግ ብቻ ህይወቱን ስለምትፈልግ ብቻ ነው። ግን አብርሃም ከሩታ ብርቅ ራሱ ተስማምቶ ከሌላ ሴት ጋር ይኖራል ብዬ አላስብም እኔ። አሁን አፈቀርኩ ራሱ ሳትል አረገዝኩ ብላ ልትመጣ ነው። ጉድ ፈላ ጉድ ፈላ ጉድ ፈላ። ወንድ ልጅ ደግሞ ሄርሜላ ሴት ልጅ ትወልድለት። ከዛ በ1 አመት ውስጥ 2 ልጅ እያለኝ ነው። በ6 ወር ይቻላል እያለ ነው። እዛ ሄዶ ሩታ ጋር ሄዶ በ6 ወር ይቻላል ወይስ በአመት እያለ ነው። በቃ ሌላው መጣ እርጉዝ ነኝ ብሎ መጣና እሱንም ልትቀበል ነው በግድ። ወደ ሳይሆን በግድ ነው የምትቀበለው። ለምን? ልጅቷ ከአንተ ጋር ስለምትለጣጠፍ የኛ ራሱ ለልጅቷ ምስክር ነን። እስቲ ካድና እናያለን፣ ትክድና እናያለን ማለት ነው። እኛ ራሱ እኛ ነን አንተ ላይ የምንፈርደው ማለት ነው። እኛ ፍርድ ቤትን ብታስቆምክ ማለት ነው። እኛ ምስክር እኔ በበኩሌ ምስክር ሆነላል። ለምን? ልጅቷ አንተ ላይ ስትለጣጠፍ ምናምን ስትስም ምናምን አንተ ምንም አላልክም። ስለዚህ አንተ ነኝ ወንጀለኛ። ስለዚህ ልጅቷ በምንም ቢሆን በቃ በእንትን ሽታም ቢሆን በምንም ቢሆን ከአንተ ላይ ነው አረገዘችው። ስለዚህ ትቀበላለች በግድ ማለት ነው። 2ኛ ልጅ በ1 አመት ውስጥ በቃ 2 ልጅ መውለድክ ነው ማለት ነው። እንዴ ይሄ ታግንቶ ነው እንዴ? አብርሃም እኮ መቀበል አለብን። አትጃጃሉብን አቦ። ምን አይነት ጅሎች ናቸውን? እንደዚህ ብሎ ሊመጡ ነው። ጠብቁ፣ ራሳቸውን አዘጋጁና ጠብቁ። እኛ ግን ብልጦች ነን። ምንም ብታመጡ እኮ እናወራለን እንጂ ምንም አያገባንም እኮ አያገባንም። ስለዚህ እናንተ ትዋሻላችሁ። ያውን እኮ ሰሞኑን አብርሃም ታፈቅራለች ይመስለኛል ምናምን ይመስለኛል ነው እሱኑ በቃ እሱ ማንም ሊቀበለው ስለማልቻለ አሁን ደግሞ በዚህ የግድ አብርሃም ለአንተ ያረገዝኩ ካለች ይቀበላል። ሩታም በግድ ትቀበላለች ማለት ነው። ሰብስክራይብ እያረጋቸው አበረታቱ። ወይ ጉድ!